እኔ አደንቀዋለሁ። እስኪ የሚመጣ ልብ ያለው ሰው ካለ ይምጣ። ስልጣን ይዞ ተከብሮ በስነ ስርዓት ሳይሳደብ ቁጭ ብሎ ማውራት ከቻለ እኔ አድናቂው ነኝ። ሰው ራሱን መርጦ ማለት ነው። ራሱን መርጦ በቃ ከማንም እንትን ሰው ራሱ በቃ ከፈለገው ሰው ጋር ይሄ ተደብቀው እንትን የሚያደርጉት ነገር ውሸት ነው። ውስጥ ለውስጥ ሴቶችን እያወሩ እኔ እኮ ስለሚሳደቡ ነው እንጂ እኮ ልገባ እችላለሁ ምናምን ነገር ይላሉ። ግን ይሳደባሉ፣ ተሰዳቢ ናቸው እያሉ ውስጥ ለውስጥ ይርመጠመጣሉ። ቺኮች በመጀንጀን ሃይማኖት ማስቀየር ግን አይከብድም። በማደናገር ፖለቲካ በመስራት ደግሞ አዳዲስ እንትኖች አሉ፣ ሰለምቲዎች በጣም ይመቻሉ ለፖለቲካ ራሱ። እነሱም ትኩረቷን ቀነስ ስታደርግባቸው መለስ ብለው ይሄ ነገር ግን እንዴት ነው? እኔ ከሰለምኩ 1 ዓመት ከምናምን ሆኖኛል፣ ግን ይሄ ነገር እንዴት ነው? ከሰለምኩ 2 ወሬ ነው፣ ግን እየተማርኩ ነበረ፣ አሁንም እየተማርኩ ነው፣ ግን እችን ነገር እንዴት ነው በክርስትና የምትታየው ምናምን ብለው ትኩረቷን መለስ ይላሉ ወደ ትኩረቷ። ከዛ ግን ብላ ፖለቲካ ይሰራል እነሱ ላይ ማለት ነው። እኔ እየተናገርኩ ነው። ልብ ያለው ከላይ እስከታች ክርስቲያን ካለ አይመጡም። በነገራችን ላይ በጣም ነው የሚፈሩት። እውነቱን እንትን ስለምናደርግባቸው ይፈራሉ። መቼም እኔ አንበሳ ወርድለታለሁ እዚህ ጋር ተወያየ ሰው ይሄው ቃል ነው። እኔ ቃል እገባለሁ ለነሱ ነው አንበሳ። ከተወያዩ ጎበዙ ነው። ከተወያዩ አንበሳ ወርዳለሁ። ይሄው ቃል ነው። ውስጥ ለውስጥ በነገራችን ላይ ከቺኮች ጋር ያወራሉና እኔ የደረሰኝ መልእክት ምንድነው? ስለሚሰድበን ነው እንጂ መተን ከሙስሊሞች ጋር መፋለም እንችላለን አሉ። እና እኔ አሁንም የምናገረው ምንድነው? ልብ ያለው ሰው ካለ ይምጣ፣ ስልጣን ሰጥቼው ቁጭ ብሎ ማውራት ከቻለ እኔ አደንቀዋለሁ። እኔ አልሳደብም። እኔ የምሳደበው ከራሳቸው ከኪሳቸው የሚመልሱ ሰዎች ናቸው። ከመጽሐፍ ቅዱስ ተቃራኒ የሚያወሩ ሰዎች ናቸው። እነሱን ነው ማባረረው። እኔ ማን ነው? ለምን ሜሮን አልሰድባትም? አትሳደብም እሷ። ጨፍግግ ብትልም በቃ ከመጽሐፍ ቅዱስ ነው የምታወራው። በቃ መብቷ ነው። አሉ ሌሎችም አሉ ማልሰድባቸው ተከብረው የሚወጡ ሰዎች አሉ ማከብራቸው። ሰው ግን ይመጣና ስትጠይቀው ይመልስልህ ከራሱ መጽሐፉ የሚያወራው ሌላ፣ ሰው የሚመልሰው ሌላ። እና ምን ብዬ ላውራው? እስኪ በቃ እኔ ያለሁ የሚል ሰው ካለ ይምጣ። ማንንም ሰው ስልጣን ይዞ እኮ ነው፣ ስልጣን ይዞ አለሁ የሚል ሰው ካለ ይምጣ። ሚውት ሳይደረግ ሳይሰደብ ሳይነካ ቁጭ ብሎ ማብራራት የሚችል ሰው ካለ በድፍረት ይምጣ። ማንንም ሰው ከማንንም ሰው ጋር መርጦ ራሱ ያወራው ማለት ነው። የፈለገውን ያወራ። አሁን ስለ ቁርአን የምለው ነገር አለኝ የሚሉት አለ፣ ስለ ምናምን የምለው ነገር የሚሉት ነገር ካለ ሁሉንም ነገር ይዘው መጥተው መወያየት ይችላሉ። ከመረጡት ሰው ጋር ማለት ነው። ውስጥ ለውስጥ መርመጥመጥ ተውት። ቺኮች ጋር እያወራችሁ እኔ እኮ ልመጣ ነበር ግን እሱ ሰድቦ ስለሚያባረን እኮ ነው፣ እሱ እንትን ስለሚሳደብ ተው፣ እሱን አልሳደብም። እና ልብ ካላችሁ ነውና አውሩ እያልኩ ነው። አሁንም በቃ ሰሞኑን ባቢ ጲላጦስ አንድ ቤት ገብቶ ነበርና በጣም ያሳቀኝ። ከታችኛ እየሰማሁት ነበርና ሽማግሌውን ያስጨንቀዋል። የኢየሱስ እትብት የት ነው ያለው? አምጣ። እኔ በዛ ልክ ለምን እንደሚያሰቃያቸው አላውቅም። ሽማግሌው እንደዛ ሚል ትምህርት አለ ወይ ይለዋል። እትብት ማለት ምንድን ነው? ከእውቀት ሚዩት አታድርጊም። ይሄ ከወድ የሚቆረጠው ነገር አለ አይደለ? ስትወለድ የት ነው የተቀበረው ይለዋል። አንደኛ ነገር ለምንድን ነው ጥቅሙ? ምንድን ነው?
ኖ አይደለም ኢየሱስ ገብቶኛል እኔ ገብቶኛል እኮ ገብቶኛል። የት ነው የተቀበረው? አንድ ጥያቄ ነው። ጥቅሙ ምንድነው ነው አንደኛ። ሁለተኛ ጥያቄ በሱ ድናለው እሱ አይደለም። የእትብት ትርጉም ምንድነው? አንደኛ ነገር የክርስቶስ እትብት የቱ ጋር ነው ያለው? ልክ እንደተቆረጠ የሸለፈት እንትኑ መፈለግ አለበት። አንድ ጥያቄ ነው። ሁለተኛ ደግሞ የእትብት ትርጉሙ ምንድነው? እትብት ማለት እኮ ከእናትህ ምግብ የምትቀበልበት እንትን እኮ ነው፣ ቱቦ እኮ ነው እኮ ስትወጣ የሚቆረጠውና የሚቀበረው ማለት እኮ ነው። ገብቶኛል እኮ እሱ። አሁን ኢየሱስ ክርስቶስ ከድንግሏ ምግብ ይመገብ ነበር አይደል? ሆድ ውስጥ እያለ ኤግዛክትሊ አዎ፣ እሱ ነው። አሁን ብትጠይቅ ከባድ ጥያቄ እኮ ነው። አስበዋል እኮ እሱን ጠይቆ ማለት ሽማግሌው ምን ይበለው? አባት ናቸው፣ ትልቅ አባት ናቸውና ምን ይበሉለት? እሱ ደግሞ አስጨነቃቸው። ከዛ መጨረሻ ላይ ናውጣ ብሎ አወጡት። ምን ይላሉ? እንደዚህ አይነት ነገር መልስ ከየት ይመጣል? የኢየሱስ ክርስቶስ ህልውናው የቀጠለው ሆድ ውስጥ እያለ በነገራችን ላይ በምግብ ነው። ምግብ ባይበላ ይሞት ነበረ፣ ሆድ ውስጥ እያለ ማለት ነው። እንደዛ ነው። ለምን ሲባል እምብርት ነበረው። በዛ እምብርት ነው ምግብ ስንትን ሲልለት የነበረው እንደ ሰው ማለት ነው። በቃ ፍጡር ስለሆነ ምግብ ይበላ ነበረ በእናቱ